ስማ የአፍሪካ የቲክታከር ዳኛ እኮ አይደለም። እኔ ደግሞ ብዙዎች ጥያቄ እኔን ለጠየቀው እስካሁን ሚውት አድርጎ ዘሎ አቤት ማለቱን ያሳቀ እንትን ነው እንጃ እሱን የተጠየቀ የህዝብ ጥያቄ ነው። መቼ ነው የሆነ ያለው መኪናው ተበልቷል። ማሪ ለምን እሱን የተጠየቀው? እናቴን ተጠይቆ ነው ኤርትራውያን መቼን የቲክቶክ አዋርድ የሚያቀርቡት እናቴን አስመራ ውስጥና ትመልስልናል ይሆን ማለት ዛሬ እመልሳለሁ። ክቡር አፈ ጉባኤ እንመልሳለን። ያው እሺ የቲክታክ አዋርድ ኤርትራ የሚደረገውና የክርስቶስ መምጫ አይታወቅም። ይሄ ነው ዋና አይታወቅም። መንሱሬ የ3 ሚሊዮን ልብስ ባንተ የተጀመረው የስራ አኒስተ መንሱሬው ያሰክስብናል። 3 ሚሊዮን ልብስ ለብሻለሁ ብላ ዳንቴን ለብሳ መጣች። እድሜ ለመንሱር። በዶላር ስንት ነው የሚመጣው? እድሜ ለመንሱር። መንሱሬ እኮ ዘንጦ ነው የሄደው እኮ። ትቀልዳለህ? ይቺ እኮ ግልጥልጥ ብላ ነው የሄደችው። ከመንሱር ጋር ትወዳለህ? አይ መንሱርማ ዘናጭ ነው እሱ፣ ምንም ጥያቄ የለም። የማንም ሰገጤ መቶ 3 ሚሊዮን ይለን ትላለች እንዴ? ዋሌኩም ሰላም ሰላም ብለናል። መንሱር አልነበረ ሲጀመር ቲክቶከር አይደለሁም። ለምንድን ነው የሚሄደው? ይሄ እኮ የህፃናት የልጆች ምናምን ነው። ትክክል መንሱር እንዲህ መንሱሪ ከዚህ በፊት እኮ የዱባዩ ኮንሰርት ላይ እኮ ሬስተን ፌክሰን ብለሻል። የህፃናት ብለሽ ተሰሽዋል። ኖ በእድሜ የገፉ ናቸው። አረብ ሀገር የዱባዩ ያው ትንሽ ጠና ያሉ ሰዎች ናቸው ብዬ ነው። ሰምታችኋል? ዱባዩ ሰምታችኋል? ዱባይ ውስጥ ተፈሉ ነው አለ አዶናይ ቹጄ ነው ማለት ነው። አይ ልጅ ነው ቢያንስ እሱም ገና በሀያዎቹ ያለ እንጂ በእኔና በዮኒ እድሜ ያለ ሰው አይደለም ብዬ ነው። ገና ያንግ ነው። ምን ተሰማ መንሱሬ? የክብር እንግዳም አልሆንክም። ለምን እንደሆነ አላውቅም። ብዙ ሀብታሞች ታድመው እንዴት ሸላሚ ብለው ጠርተውኛል፣ ግን እኔ መሄድ አልፈለግኩም። ያው ቲክቶከር መንደር፣ ቲክቶክ መንደር ምናምን እነዚህ ልጆች ያሉበት ገና 150 ሺህ ፎሎወርስ ይዘው ለማደግ ተፍተፍ የሚሉ ምናምን እንትኑ መዝጋት የለብንማ። በቃ ጊዜው የነሱ ነው እንጂ አሁን እኛ ትላልቅ ሰዎች ነን እኮ። ትላልቅ ፎሎወር ያላቸውም ሰዎች እኮ ነበሩ በሰዓቱ እና ዩቲ እነ ራቼ እነ ምናምን እንዴ አንተን ለምን ከ2 ሚሊዮን በላይ ያለው ሰው የሄደ ብዙም ያየው አይመስለኝም እንዴ አሉ። ለምሳሌ አሁን እዛ አንተ ብቻ እኮ ነው የቀረው ቲክታከር። ንገረኝ ማን 2 ሚሊዮን በላይ ያለ ሰው ማን አለ? ንገረኝ ማን አለ? አዩቲ ስንት ነች? እሷ ስትጀምር ተሸላሚ ነቻ። ጃኒ ኖሚኔት ተደርጋለች። ተሸላሚዎቹ ውጭ ከ2 ሚሊዮን በላይ የሆኑ የሉም እያለ ነው። ይኸውልህ ግን በተጽዕኖ ተፈጣሪነት ግዴታ ፎሎወር ስለበዛ ነው። ማን ተጽዕኖ ፈጣሪ እንደሆነኛ እዚህ ቲክታክ ላይ እናውቃለን። ያ ነገር ስታየው ደግሞ በፎሎወር ስታየው ብዙ ፎሎወር የላቸውም። ግን ወሳኙ መድረኩ የነበረው እንዳለ ጀነራሊ ነው አይደል? ግን በተጽዕኖ ፈጣሪ በቲክቶክ ተጽዕኖ ፈጣሪ ኢትዮጵያ ውስጥ የለም። ሆነስትሊ ስፒኪንግ ሶሪ ቱ ሴይ ዛት። ለምሳሌ አዶናይ ቆይ ልነግርህ ነው። አዶናይም ራሱ አሁን ባለው ሁኔታ የቲክቶክ አዋርድ የሚያየው የአንተን ተጽዕኖ ፈጣሪነት አይደለም፣ ቫይራል ላይ መሆንህም ብቻ ነው። አለቀ። ቫይራል ላይ ከሆንክ በምርጫው ሰዓት ቲክቶክ አዋርድ በሚመጣበት ሰዓት ቫይራል ምንም ሁን ምን ጥሩም ሁን መጥፎ ዋቴቨር የፈለግከው ሰው ሁን ቫይራል ብቻ ነች ያቺ ሰዓት የምትፈለገው። ከዛ ተሸላሚ ነህ። ቢዝነስ ነው የሚሰራው እኮ። አሁን መኪና የሸለመው አካል ቫይራል ላይ ያለውን ሰው ነው መሸለም ያለበት። ቢኮዝ 2 ምናምን አውጥቷል። እንግዲህ 2.2 2.1 የሚያወጣ መኪና ነው መኪናው። ይህንም መኪና እየሸለመ 700 ሺህ ነች። እሷንም እኔ አልፈልግም ብሎ መኪናው ከ700 ሺህ በላይ አይደለም። እሱንም አልፈልግም ብሎ ለጃኒ እንደሰጣት 700 ሺህ ውሸት ነው።
ለጃኒ ሳይሆን ለባለፈው አርቲስት መኪና ለተፈለገው ሰው ይሰጣል ብዬ ኤክስፔክት አደርጋለሁ። ለጃኒ ሰጣት፣ እዛው ሰጣት። ጃኒ ይቺ ሴት ላንቺ ምናምን ብሎ ሰጣት አሉ። አይ አላታ ጃኒ እኮ ኦልሬዲ 5 ሚሊዮን ብር መኪና አላት እኮ። እሱ መስጠት ያለበት ባለፈው የሆነ አርቲስት ጃኒ 5 ሚሊዮን ብር መኪና ትነዳለች። 5 ነጥብ ምናምን እስከ 6 ይደርሳል። እሷ ዮናስ ሀሳብ ትሰጥበታል። ጃኒሻ ከባድ ሚዛን እኮ ናት። ምን ነው ጣል አረካ ብሮ ስማ እንጂ ማኛው የተሸለመው መኪና ከልጅቷ ልብስ ዋጋ ያንሳል ማለት ነው። ያቺ ልጅቷ ለብሷ የነበረው ልብስ ውድ ነው እንዳለችው ከሆነ ልጅቷ 3 ሚሊዮን ያለችው ከሷ ልብስ ያነሰ። እኔ ለመጀመሪያ ጊዜ መንሱርን የበለጠችው ባለባበስ እሷ ነች። መንሱር የስንት ሚሊዮን ነበር ለብሰ ሄድከው በቀደም ስትሄድ? 2 ሚሊዮን። ያኔ ገና ፎሎወር ስለማግኘት በምንሰክስበት ዘመን ነው። አሁን ያ ተረስቶ እኮ ሌላ ዓለም ውስጥ ገብተዋል። ሰው ሳክስ ላይ ነበርሽ እንዴ? ያኔ ያው በቃ ፎሎወር ስለማግኘት ሰው ያንን ሳክስ መሆኑን እያወቀ አሁን ይሰክስበታል። ሽቶም ሳክስ ነው። አይ ሽቶ ሪያሊቲ እየተረጨ ነው። እሱ እያየ ነው። አትሊስት አየህ እዚህ ጋር ሆነስት ስለሆነ የለበስኩት ያለው ከንስራክስ ነው። አብዷል እንደ 2.5 እሱ እኮ ቢዝነስ የሚሰራ ሰው ነው። ለልብስ አሁን ያን ከፍሎ ይገዛል። የለም የ2 ሚሊዮን ልብስ የሚለብስ የለም። ይሆን ግደለው እንደ አማል እንደ ለበዓሉ ድምቀት ምናምን ተሰክሷል አለህ እኮ እንጂ ሰው ያንን ረስቶ እንዳትስ 3 ሚሊዮን ብር ይላል፣ 2 ሚሊዮን ብር ይላል። አስረ ለቀቅብን ይኸው ፈተ ለቀቅብን ይኸው 3 ሚሊዮን በሚቀጥለው 10 ሚሊዮን እንሰማለን። ዮኒ በእኛ ዘመን ያኔ ከፍ ያለ መኪና ከነዳ በቃ ሀብታምና ኤቭሪበዲ ፎሎ ያደርግሃል። ዛሬ እኮ ሬንጅ ሮቨር ይዞ መጥቶ ሰው ፎሎ እያደረጋቸው አይደለም። ወጌንን 10,000 ወይ 20,000 ፎሎወርስ ነው ያላቸው እኮ። የለም እኮ አሁን ኮምፒቴሽኑ ከባድ ነው። ቲፎዞ ሊኖርህ ይገባል። የሆነ እንትን ምናምን ብዙ ነገር አለ። እሱን አላወራም። እንደገና ፎሎወርስ በጣም በብር መግዛት መቻል አለብህ። አውራን መንሱሪ አውራን ግድ የለም ቤተሰብ ነን። ወላሂ አውራን እኛ ምን ሰክስ 100-200 ሺህ ሰው ፎሎ አረገኝ ትላለህ በቀን $500 ነው እኮ የምትገዛው። ዛሬ ፎሎ ያገኘችው 1,000 ብር ለታ ነው። ባይዘው እኔ በትንሽ በሚኒሞ ነው እኔ በትንሽ ነው እኔ ወንድሜ በ1,000 ብር አንተ መንሱር አሪፍ ስራ ይሰራል። ቱ ቢ ኦነስት ይረዳል። ደፍተር ተቀይሯል፣ እንዳለ ተቀይራል። መንሱሪ ብዙ ሰው እየታዘበ ነው። መንሱሪ ያውን የሆነ ደረጃሽ ከፍ ብሏል መሰለኝ። አሁን ብዙም ሳክስ ላይ የለሽም እና ዮናስ ቅድም ሲናገር ነበር እህታችን ከዮኒ ማኛ ማለት ከመንሱር ጀማል የወሰደችው ነው እንጂ ፒኪኒና ጡት ማስያዣ 3 ሚሊዮን ሊሆን አይችልም። 3 ሚሊዮን ሲከፈል አስበው እኮ ድፍረታቸው ያነኛ ሰከስንበት በፎሎወርስ። አሁን ሰው አሁንም ያንን ይዞ ይሄዳል። መንሱር አንድ ጥያቄ ልጠይቅሽ። ከአንቺና ከፍራውል ማን ነው ኃይለኛ ሰካሽ? እኔ በትንሽ በስሱ ሳክስ አለብኝ። ፌራን አላውቅም። ፌራ ሀብታም ነው ነብዜ የፌራን አላውቅም። እኔ ግን በስሱ አለብኝ። ከአንተና ከፊራ ማን ነው ኃይለኛ ሰካሽ? መንሱር እኮ ግልጽ ከፊራ ጋር ማትወዳደር። ፊራ ላይቭ እያሳየ አካውንቱን ምን ነው የሚሰክሰው? መንሱር ሀቅ ስለተናገርክ ደስ ይላል። አይ መንሱር እያየን ነው። ሀቀኛ ነው መንሱር። እውነት እናቴ መንሱር ሀቀኛ ነው። ያኛው በጣም ኃይለኛ ሳክሳም እኮ በዚህማ ራስሽንማ ከፍራውል ጋር ወዳደር ዝም ትላለህ እንዴ? ተው ስም አትጥራ በእናትህ ተው። እሺ አይ ነገሩን እንትን ማለት ነው። ዮኒ ችግር የለም። እሺ እኔ ጣጣኝ እንዳልኩ ከኔ ጋር ፒስ ስለሆንን እኛ ባለንበት ባይጠራ ደስ ይለኛል። አዎ እሱ ነው የምልህ። ገብቶሃል? ከኔ ጋር ሰላማዊ ሰው ስለሆነ ለምን ሌላ ቦታ ለብቻ እንደፈለግ ከኔ ጋርም ሰላማዊ ነው። መብትሽ ነው። እኛ ካለን ግን ይደብራል።
አይ መንሱሪ ሀቁን ነው የምታወራው ብዬ ነው። ያው በዚህ ማለቴ አፉ በሉኝ፣ በቃ አፉ በሉኝ። ግን ኧረ ችግር የለውም። አይ ብዙ ነገር አላልሽም። አምስታችን ኢትዮጵያዊ ነን፣ ኤርትራዊ ለምን እዚህ ገባ ብዬ ብጠይቃችሁ መልሳችሁ ምንድን ነው? እሱ እኮ የቄራ ኤርትራዊ ነው። ወደኛ ሞር ያደላል እኮ። እኔ እኮ በጣም የሚገርመኝ ነገር እኮ ከሁላችሁ ደግሞ እዚህ ካላችሁት እኔ እኮ ነው ያሸነፍኩትኝ ጌሙ ላይ። ምኑን ውድድሩ ላይ ማግኘት ስማ፣ ቮቶ ላይ እኮ ነድቼዋለሁ። አንተ እኮ ተኝተሃል። የሆነ ሰው ቀወጠው አለኝ። ማን ነው መሀሪ? ነድቼዋለሁ። ህዝቡ ሩዋንዳ አደረገው አሉ። ታዲያ ሰራዊቴን ይዤ የተሳተፈበት አይደል እንደ ቮት ይቀርዳል። አይ ጥሩ አድርገሃል ነው። ልጁ ምን አለ መሰለህ ማግኘት በቃ ምስኪን ነው ገባ። እኔ በተለይ በጣም ሳፖርት ያደረኩት እነዛ ልጆች አይተሃል፣ ቤተሰብ የሌላቸው ልጆች ከሱ ጋር ያሉ ልጆች ሳያቸው ጊዜ በቃ ትንሽ ቢታገዝ ብዙ ነገር መስራት የሚችል ልጅ ነው። ኢነርጂው አለው አላር ጋይድ እየተደረገ ብዙ ነገር መስራት ይችላል ብዬ ነው ማለት ነው። እሱ እስማማለሁ። በአዶናይ ሰርተዋል እና ብዙ የሚሰራ ልጅ ነው። በጣም ሰርተዋል ሳይሆን ብዙ የሚሰራ ልጅ ነው። ፖቴንሻል አለው። ያስጓባኛል። ገና እኮ ነው፣ ትንሽ ልጅ እኮ ነው። ኤነርጂውን ያየው አይደል እንዴ? አሁን ይኸውልህ ይሄ ምንድን ነው የሚያስፈልገው ካልከኝ ማናጅመንት ነው። ማናጀር ተቀጥሮ በማናጅመንት ከሄደ ይሄ ልጅ ብዙ የመስራት አቅም አለው በጣም እና ስታየው ሁኔታውን ደግሞ ተቀብሎታል። ይሄ እንደኛ ወጣው ገባው የሚል አገር ቤት አይደለም። በቃ ለመኖር ነው ሄደው ተቀብሎታል። ስለዚህ ምድር ላይ ደግሞ ስታየው ልጁ ገብቷል። ህዝቡ በዚህ ባለበት ይቀጥልለት እንጂ ከብዙ እንቅፋት ከጠበቀው ብዙ ነገር መስራት ይችላል። ልጁ አቅም አለው። አይ አሁን ቀደም እንዳልከው ብዙ አይዲያዎች አሁን በተቀበለው ህዝብ ላይ መስራት ይችላል። 100% እስማማለሁ። አግሪ ውጣ ፖቴንሻሉ በተወሰነ መልኩ አሳይቷል። የስ ይህን ምስማማውን ፖቴንሻሉ ጣራ የነካ ነው ካልከኝ ግን ስህተት ነው እያልኩ ገና የጀመረ ነው። ገባ 3፣ 4፣ 5 ወር አካባቢ። ሰው ግን አግን ነው የሚያወራው። ልጁ በቃ ዛር ቆሞለታል። አሪፍ ዛር ቆሞለታል ነው ያንን እላለሁ። ግን በዚህ ፖቴንሻል በመጣው ኃይል ጥሩ መሄድ ይችላል። 100% እስማማለሁ። 100% መንሱሬ ስራ፣ ቤተሰብ፣ ሁሉ ነገር እንዴት ነው? ሁሉ ሰላም፣ ጌታ ይመስገን፣ ጌታ ይመስገን። አሜን አሜን። ማግኘቴ እንዴት ነህ? ሚጣ አያጅበው ደህና ነህ? ደህና ነህ? እንዴት አልተሸለምሽም አንቺ? ዌብሳይት እኔ እኮ ኢትዮጵያ አልኖርም። እኔ በምን እሸለማለሁ? በምን በግራ ጆሮች ነዋ። ጌታ ሆይ ወሬ በመስማት ነው። በየቤቱ ታዲያ እሱም እኮ ስራ ነው ራሱን የቻለ። እኔ ግን አንድ ሀሳብ አለኝ። አንድ ነገር የተሰማኝ ዘግቢን። እሺ እኔ አዶናይ በማሸነፉ ደስ ብሎኛል። ኦነስትሊ በቃ ያንግ ነው ምናምን በቃ ጊዜው ነው ታይሙ ነው። በቃ ይጠቀም፣ ይለፍለት፣ መመቀኘት የለም። በቃ ያው እንደ ከተማ ልጅ እንደ አዲስ አበባ ልጅ የሚገባኝ በቃ ያርግለት ብዬ ነው። ነገር ግን ኢትዮጵያ ላይ ወይ አዲስ አበባ ላይ መሻለም ያለባቸው ብዙ ሰዎች አሉ። እኛን ያስተማሩ አስተማሪዎች በጣም ደሞዛቸው ርካሽ ነው። እነማ በስንት ተሻ ትምህርት ቤት አስተማሪዎች፣ ሎየሮች፣ ያ ትምህርት ቤት ኤሌመንታሪ አስተማሪ ሃይስኩል እኮ ልክ እንደ ቲክታኩ ቢዘጋጅ እንደዚህ እሱ ሌላ ነው። አሁን ስለ ቲክታክ ነው የምናወራው። እናት አሁን የቲክታክ ፕላትፎርም ከሆነ ቲክታክ ላይ ያ ነው የሚገባኝ። ቲክታክ ላይ የሉም እነሱማ አርጅተዋል። እርግጠኛ ነኝ። አይ እነሱ ከዚህ ጋር ያገናኛል። አንቺን ያስተማሩሽ እኮ ሞተዋል እያሉ ነው። ከስር ማን እኔ ልጅ ዘጠኝ መንግስት እንደበላሽ አብረን እናውቃለን። ችግር የለውም እሱ ያደርግልሽ። ኃይለስላሴ ጀመረ። መንሱር ግን አስተያየት አልሰጠክም። ለምንድን ነው ግን በአዶናይ ደስ ብሎኛል። መንሱር ለምን አልሄድክም? ቲክቶከር አይደለሁም እኔ። ኧረ እባክህ ለምን? ከዚህ በፊት ሄደህ ነበር? አንድ ጊዜ ነው የሄድኩት። እሱም በጣም ሲያስጨንቁኝ እንጂ አልሄድም። ቢኮዝ እንትን አይደለማ። አንደኛ እኔ ትልቅ ሰው ነኝ፣ እድሜም
ሁለተኛ የልጆች ፕሮግራም ነው። ሶስተኛ ደግሞ የቲክቶከር ነው። ቲክቶከር ምን ጃኒን ምናምን የምትበልጣቸው እኮ በ3 በ4 ዓመት ነው። መንሱሪ ምን እሺ፣ ቅዳሜና እሑድ ሳይቆጠር ነው። የቲክቶከር ፕሮግራም ላይ ምን ላደርግ ነው የምሳሰለው? ናሆም ፎንቴ 500,000 ፎሎወር እንዲያገኝ እንዲሁም 500,000 ብር እንዲከፈለው በማድረጉ በጣም አሪፍ ስራ ነው። ከባድ ስራ። ናሆም ፎንቴ እኮ ከዛ በኋላ ነው ሞር የፈመሰው ታውቃላችሁ አይደል? አዎ መንሱር ውለታ አለ። መንሱሬ እንትን ካለ በኋላ ነው በጣም ናሆሜ የፈመሰችው። ከዛ በኋላ ነው ዛሬ ማን ያወራልሃል? ዮኒ እንደዚህ አይነቱም ነገር ማን ያወራልሃል? እኔ ግን ስምህን ያነሳል ብዬ ስጠብቅ ነበር። ሰው ብዙ ጊዜ ክሬዲት አይሰጥም እንጂ አይሰጥም። በእውነት ለናሆም ፎንቴ መፈመስ መንሱር ጀማል ነው። ይሄ የሰው ክሬዲት አይወሰድም። በደንብ ገንዘብም አሰጥቶ 500,000 ሌላ ፎሎወርም ያስገኘለት መንሱር ጀማል። ሳንቲሙን የሰጠው እሱ መሰለኝ። መንሱር አንተ ራስህ አይደል 500,000 የሰጠው? ኖ ካምፓኒው እሱ ስፖንሰር አድርጎለት ካምፓኒውን አስማምቶ እንዲሰጠው ነው ያደረገው መንሱር። ኤኒዌይ ብቻ ኖ ኤኒዌይ ምናምን አለው። ከኪስህ ነዋ ከራሴ አቢሲኒያ አካውንት ነው ይላል። ከራሱ እንዲህ ምን ሆነ? ከራስ ነው መንሱር እና ያ ግን አንተም ማመስገን ነበር። ማንን ነው ማመሰግነው? ምን ስለወሰደ ኖ አንተም ማመስገን ነበረበት። እዛ ቦታ ላይ በእውነት አንዳንዴ አይ ድንጋጤም ስላለ ምናምን ኖ ድንጋጤ አይደለም። ተረጋግቶ ተቀበለ። የሆነ መንሱር ጀማል ምናምን ይላል ብዬ ስጠብቅ ላጥ ብሎ ወረደ። ያውም ጃኒ ያመሰግናሉ ምናምን ብሎ ነው የወረደው። አስታውስ ከሆነ ያ መንሱር እዛ ላይ መመስገን ነበረበት። ለናሆም ፎንቴ ይስማማል። ማግኘት ቆይ፣ እኔ ሌላ ነገር ልንገራችሁ። አዶናይ ግን ለምን ጃኒ ቴንኪው አላለም? ቴንኪው አይ ክሬዲት መባል ነበረበት። ለምን መሰለ? አይ እኔም ብያለሁ እንደዛ፣ ግን ማለት ነበረበት። ስለ መንሱር አናወራም። ስለ ለምን አባራ አንተ ማታ ቴንኪው ይላታል። ዌብሳይት እሱ መስመር ላይ ይገናኛሉ። አይ ለብዙ ነገር ግን አጋዡ እንትና ነበረች፣ ጃኒ ነበረች። እውነት ለመናገር በጣም አሁንም ከጎኑ ነች። እሷ ምስጋና የምትፈልግ አይመስለኝም። አይ ግን ይደረጋል። አየህ ሰው የሆነ ነገር ሲያደርግ የሆነ ቦታ ሲደርስ ማመስገን መልካም፣ ክፋት የለውም። በእውነት እውነቴን ነው። ናሆም ፎንቴ ናሆም በጣም አበላሽቷል። እንትናም ደግሞ ጃኒ ራሱ አሁን እንትና ማን ነው አዶናይ ጃኒን ታንኪዩ ምናምን ብትለው በጣም ቢላት በጣም አሪፍ ነገር ያ እንዴ ማግኘት እንደውም አካብዶ ከአንድ ጀግና ወንድ በስተጀርባ ጠንካራ ሴት አለች ምናምን ምን እንደ ሞቲቬሽን አድርጎ ይናገራል። እንዴ መንሱር የሰራው ስራ እኮ በጣም ትልቅ ስራ እኮ ነው። እንዴት ምን ይጠቅመኛል? ፎሎወርስ አያመጣልኝ። እኔ እኮ 3 ሚሊዮን ፎሎወርስ አለኝ። ምን ይጠቅመኛል? እሱ አለ አሁን ስታወሩ ነው እንዲያውም ያትዝ ያለኝ ነኝ። ኖ እኛ ተከታትለናል። አበሳት ናሆም ጌታ ይቅርታ መጠየቅ አለበት። በእውነት ይባላል። ናሆሜ በጣም የምወደው ልጅ ነው። በጣም የሚመቸኝ ልጅ ነው። ግን መንሱሬ ማለት ነበረበት ከጠየቀኝ በደንብ 500,000 ብር ከ500,000 ፎሎወር ወደ 1 ሚሊዮን ያስገባኝ እንዲሁም ደግሞ 500,000 500,000 የረዳኝ መንሱሬን እጅግ አድርጌ አመሰግናለሁ ማለት ነበረበት። ቻሌንጁ ራሱ ቲክቶክ ላይ እኮ የመጀመሪያው የቻሌንጅ ታሪክ እኔ ነኝ ያስጀመርኩት በሱ። ከዛ በኋላ ነው የቻሌንጅ ጉዳይ። ይሄንን ሰው ነው እንግዲህ እዛ ሚዲያ ላይ ክዶት ከዛ በኋላ ነው ክህደት ነው መንሱር ላይ የተፈጸመው። ኦኬ ቆይ ጨርስሽ። ክህደት ነው እና መንሱርን ማመስገን ነበረበት። አይቁም ነገር መንሱርን ማመስገን ነበረበት። እውነት ለመናገር አሁንም ቪዲዮ ዌብሳይት ምን ያደርጋል ብለህ ነው እንጂ አልሐምዱሊላህ ምንም ይሄው ጌታ ይመስገን። ከሰው አይጠብቅም ካላህ ነው እንጂ ቢሆንም ግን ስህተት ነው አይደል? ዮናስ የሰራው ስራ 3 ሚሊዮን ፎሎወርስ ካለምንም ነጠላ ዜማ እንደዚህ የቻፓራስ ቻሌንጁ የተጀመረው በመንሱር ነው። እንደምታውቁት የቻፓና ፎሎወር ቻሌንጅ የጀመረው መንሱር ነው። ከዛ ሌሎች ካምፓኒዎች እንደዚህ ቢዝነስ ይሰራል እንዴ ብለው ማድረግ ጀመሩ። እነ ራምዚ ሪል ስቴት፣ ሌሎች እነ ብሩክ ሪል ስቴት ምናምን ጀመሩ እንጂ መንሱር ነው የጀመረው። ፈርቀዳጅ ነበር እኮ አረጀ እንጂ
እንዴ መንሱር ስንት አመቱ ነው? 40 ቢሆን ነው አይደል? ስንት አመት ነው? 40 ሆኗል። እኔ 38 ተመችቶኝ በ42 ነው ያለሁት። ኦኬ ልክ ነኝ። 42 40 እንዴ እንትና እኮ አሁን ኢዮዳብ ስንት ነው? አሁን ወደ 47 ምናምን። ኧረ አልሆነም። ኢዮዳብ ሆዱ 42 ነው 41 አመቱ ነው። እየላኩለት ነው አልገባለች። ኧረ ተው። ኧረ አሁንማ አትልክለትም። እየላኩለት ነው። ኖ እንዳትልክ። ዮኒ ግን እኔ ግን ዝም ብዬ ሳስብ ማግኘት በአካል እኔ በኋላ ባለቅስ መጥቶ አያገባኝም። የምትገባበዙ ነው የሚመስለኝ። በአካል ብትገናኙ ጥሬ ይሻላል ቁርጥ ይሻላል የምትባባሉ ነው የሚመስለኝ። ኧረ በሬ አጣጥፎ የሚበላ ሰውዬ ደግሞ ከሱ ጋር ጥሬ ይሻላል ቁርጥ ይሻላል አላለችም? ድፍረትሽ በሬ ከነነፍሱ የሚበላ ሰውዬ ትገባበዛላችሁ? ተይ ክፉ አታናግረኝ። ሻዕቢያ የት አባቱ ሄደ? አለ ታች ደብሮት ወጣ። ሻዕቢያ ወጣ እንዴ? ኢትዮጵያውያኖች ስንበዛ እኮ ይደነግጣል። አይደነብ። ትናንት ግን እናቴን አኮራኝ። ከአዶናይ ጎን ቁሞ በስመ አብ በጣም ነው ይኮራ። ሰላም ጅቦ፣ ጥያቄ ለመጠየቅ ነበረ። ጥያቄው ምንድነው? አዲስ የት ይደርሳል የተባለ ልጅ ትልቅ ደረጃ ይደርሳል የተባለ ልጅ መንሱርም እዚህ አጋጣሚ አለ። በሰዓቱ ቢመከር ኖሮ እንደዚህ አይነት ነገር ውስጥ አይገባም ተብሎ በአንድ ቀን 3 ውሸት እየተዋሸ 3 ቤት ተገብቶ ጆን ዳንኤል እዚህ እስር ቤት ውስጥ መግባቱ በአንዳንድ ሰዎች ውሸት ጥፋተኝነት ስሜት ይሰማችኋል? አሁን ያን የመሰለ ልጅ የት ይደርሳል የተባለ ልጅ እስር ቤት ውስጥ በማሳሰራቸው ይህን ለመጠየቅ ነበር። እኔ ራሱ እንጂ የገባው ፕሌን ውስጥ ዮኒ ማኛ አስገባው እንዴ? ኖ ፕሌን ውስጥ ገብተህ የተናገርከው ነገር ፕሌን ውስጥ ገብቶ እኔ ነኝ የተጠራው ወደ ሌላ እንዳይል ጨዋታ ነው። ኧረ እንደፈለገ ይበል። እኔ ምን ችግር አለብኝ? ማንም ይጠይቅ ነው። ጆን ዳንኤል አይደለም መንግስትን ይዞ ይምጣ። እኔ ማኛውን ነው የሚያወራው። በዛ ቀን 3 ውሸት ነው አሸው። ጆን ዳንኤል ቤት ያወራው ሌላ ነው። አላዛር ቤት ያወራው ሌላ ነው። እቤት ከፍተህ ያወራው ሌላ ነው። በዛ ሰዓት እንደውም ምን አለ ቢመክረው ኖሮ እንደዚህ አይደርስም ነበር ሲል ነበረ። ማለት አሁን ላይ የጥፋተኝነት ስሜት ይሰማል ማለት በዛ መጠን ቀዳዳነት ተሰምቷል። አይ እንደዚህ አይነት ተራ ሰዎችን አውርድ። ኖ አዲስ የወረደ ሰው አታምጣ። ተራ ረስተኛ እኔን እኮ ሊቢያ ላሉ እኮ ሲለምነኝ የነበረ ሰው አትላንታ ደግሞ እኔ ቴኬንስ አደርግ ነበር። በጨዋነት በእግዚአብሔር በጨዋነት ነው የምናወራው። አይ ይሄ ሀሳብ ነው መንሱርም አለ እዚህ መንሱር ሀሳብ መስጠት የዛን ሰዓት የተናገረው ነገር ጅቦ አንዳንዴ የምትያቸውን ሰዎች ብታጊ ጥሩ ነው። አይ አዲስ ተጫዋች ነው አዲስ የማይመጥኑች ጋር አትዋይ። አሁን ገባ አይ መንሱር እስቲ ሀሳብ ስጥበት እስቲ። ያው አንዳንድ ሰው በተፈጥሯቸው እንደዚህ አይነት ወይ አታገናኙት። መንሱር ኢትዮጵያ መንሱር በዛ ሰዓት በጣም ተናዶብህ እንደዚህ አይነት ነው የሆነ ስራ ሪከርዱን ላሰማ ይችላል። አታከሰ እኔ እነግርሃለሁ። ስለኔ አይደል የምጠይቀኝ? መጀመሪያ እኔ ፈልጌ ነው የተጠራሁት ወይስ ተጠርቼ ነው? ኖ በዛ መጠን አንተ ከሱ የተሻልክ ትልቅ ሰው ነህ። ምንም ላታደርግለት ይሄኔ የት የሚደርስ ልጅ ነው። በዛ መጠን ገፋፍተህ ገደል ውስጥ ከከተትከው በኋላ የት ነው ገደል የምትለው? ያማሃል እንደ አንተ እብድ ነህ። አሁን ምንድነው መሰል ያ ነገር ኦልሬዲ ከነምናምኑ አለፈና ዛሬ ላይ ነው ያለ ነው። ባይሆን እንደኔ ይሄን ጥፋት እንዲያው የሚመለከተው አካል ወይ በይቅርታ እንዲያወጣው ትክክል አይነት ነገር ብናወራ ገብተዋል እንጂ አሁን አዲስ የቲክታክ አዋርድ እየተሸለመ ነው። ይሄ ልጅ ቢኖር የት ይደርስ እንደነበረ ሁላችንም የምናውቀው ነው። በጣም ስለዚህ ከዚህ በኋላ የሚሆነውን ነገር መቼ ያስወራሃል? ጥፋተኛ ሰዎች ይቅርታ ማለት አለባቸው። መለፍለፍ ነው። አዲስ ለሱ ምን ይጠቅማል? እሱ ለጆን አይጠቅም። ለጆን የሚጠቅመው አሁን ከዚህ በኋላ እንዲያው ቀጠሮ አለው። እዛ ቀጠሮ ላይ እንዲያው መንግስቱም ይቅርታ ቢያደርግለት
ይሄ ልጅ ነው፣ ብዙ ነገር መፍጠር ይችላል፣ ብዙ ነገር መስራት ይችላል። በወጣትነት እስካሁን የነበረውን የታሰረው በቂ ነው በሚል ይቅርታ ብንጠይቅለትና ሁላችንም ተደጋግፈን እንትን ብናደርግ ነው የሚሳለው እንጂ አሁን ያለፈውንም እሱንም ጸጸቱ ውስጥ ምናምን ሌላም ውስጥ መግባቱ ብዙም አስፈላጊ መስሎ አይታየኝም። ፕሊዝ መንሱር በቃ ቢሆን ራሱ እንደፈለጉ ደጋግመው ስለሚያወሩ እኔ ለአንዴና ለመጨረሻ ጊዜ ይህን ነገር ልዘግብ። እኔ አስታውሳለሁ የዛ ቀን ፍራውል ጋር ቁጭ ብዬ ነበር። ከፍራውል ጋር እያወራን ነው፣ ሌላ ነገር ውስጥ ነን። ሰው ሰብስበው ካልገባ ዮኒ ማኛ ተብሎ ተቀወጠ። ምን ሊያደርጉት ነው? ጆን ዳሌንን እየደበደቡት ነው። ጌታ ምስክሬ፣ ጆን ዳሌንን እየደበደቡት ነው። ዮኒ ኧረ ፕሌን ውስጥ ሆኖ ምናምን ተብዬ ነው የተነገረኝ። መጣው ምንድን ነው ስለው የሆነ ሰውዬ የገፈተረው ነገር ነው ያየሁት። እኔ አትምታው አልኩ። አትምታው፣ ለምንድን ነው የምታስወጣው? ውረድ እያለው ነው ሰውዬው። ውረድ ከዚህ ምናምን፣ ለምንድን ነው የምትመታው? እንዳትነካው ጫፉን ብዬ ነው የተናገርኩ። ባይታሰር ኖሮ አንድ ሰው እኮ አያወራም። አሁን እኔ አሁን ለምሳሌ የነበረውን ነገር አላውቅም፣ ተጠርቼ ነው የመጣሁት። እንዳትነካው ሊገሌ ነው ምናምን እያለ ነው እዛ ላይ የሚያወራው። እንዳትነካው እያልኩኝ አወራው። ከዛ ዮኒ ማኛ አንተ ነህ ያሳያዝከው። ምን አግብቶኝ በምን በኩል እንዲያዝ ነበር እንደሄድኩት ለማስይዘው በሆነ እንዴት ይጠራኛል እሱ? በመጀመሪያ ደረጃ እንዴት ይጠራኛል? አየህ፣ እኔ ላይ ጥላቻ ያላቸው ሰዎች አሉ። ጠላህኝ አልጠላህኝ ስታገኘኝ የምተነፍስ ሰው የለም። አፕራምሽ እኔ አደንቀሃለሁ። አግኝተ መንገድ ላይ ተንፍስብኝ ላደንቅ። እዚህ ሆኖ ቲክታክ ላይ ስለሆነ መበጥረቅ ጎበዝ ነህ። ናና ንገረኝ፣ የዛኔ እናወራለን። ግን በዛ ሰዓት ተጠራው። ዮኒ ማኛ እየደበደቤ ነው፣ ሊገሉኝ ነው፣ ሊያሱ ምን አድርጎ ነው? አትነካው። ቪዲዮ አለ አሲዤው ቢሆን እንዲያ አድርግ ብዬው ቢሆን አዎ እንዳትነካው ነው እዛ ቦታ ላይ ያልኩት። ቪዲዮ አለ፣ ለታሪክ ተቀምጧል። እኔን የሚጠሉ ሰዎች ስላሉ የሀገር ቀበጣጠሩ ለምን እንደፈለጉ አይሆንም፣ አይመለከት። ታዲያ ለምንድን ነው የዮኒ ማኛ ስም ተጠርቶ የኔ ስም ሲጠራ ታው ነው ያልኩት? ቪዲዮን አዩት፣ የኔ ስም አልገባም፣ እዛ ላይ አልገባም። ተጠያቂ እንኳን አልሆንኩም። መንግስት ይጠይቀኝ ነበር። ስሜ ተጠራ፣ አዩት ቪዲዮ። አሁን አዋርዱንም አዶናይ ወንድማችን አትንካው ነው የተባለው። አዶናይ አይበላውም ነበር እሱ ባይኖር ያው አልፏል። ያለፈ ወሬ እንግዲህ አዶናይ አይ እንደዛ ማለት አንችልም። ይሰማል አያጅቦ፣ እንደዛ ማለት አንችልም። በቃ ይሄ አዋርድ የአዶናይ ነው፣ ፈጣሪ ለሱ ሰጥቶታል፣ እሱ አሸንፏል። ጆን ዳሌን መንሱር ልጠይቅ። ሌላ የምጠይቀው ምን መሰለ፣ ጆን ዳሌንን እንደዛ ከሱ እኮ ጋር አብረው 8 የታሰሩ አሉ። ለምን ለነሱ አይጮሁም? ታዋቂ ስለሆነ ነው እሱ። ከሱ ጋር ሆነው የታሰሩ ሌላ 8 አሉ አይደል እንዴ? መለስ እስቲ ስለሱ አዲስ አበባ የተባለው ዮኒ አንድ ጥያቄ አለኝ ለመንሱር ዮናስ። እሺ ዮኒ አንድ ጥያቄ አለኝ። መንሱር ይሰማል? ኔትወርክ ይሰማል። ሰሊታ አካም ጅርታ ሰኒ አንዴ ልጠይቅ ነው መሰለኝ። አሁን እቺ ልጅ በጣም ትልቅ ደረጃ መድረስ ያለባት ቆንጆ ልጅ አካም ጅርታ ነገ አካም ጅርታ አካም ሃይ መንሱር ሃይ እንዴት ነው? አልሐምዱሊላህ። በመሀል አልግባ ብዬ ነው ያወራችሁ ስለሆነ አይ ስላንቺ ነበር መጠየቅ የምፈልገው። እቺን ቆንጆ ጃለላ በሬዶ እኮ ምንድነው መንሱሬ ማለቴ አይታይላትም ወይ? አይታታቃል አቃ ፎቶዋን እያየ ነው፣ ቪዲዮዋን እያየ ነው። ያገሬ ልጅ ነች እኮ የመቱ ልጅ ነች። በጣም ቆንጆ ነች፣ አስማት የሆነች ልጅ ነች እና ማለት ይወዳታል። የልባቡ ልጅ ነች እኮ አንተ በጣም ወደ ዘመዴ ነች። ያ እንተዋወቃለን። ኦኬ እና መንሱሬ ወላይ የሆነ እንትን ያስፈልጋታል። እኔ እንደማውቀው አንተም ከጎኗ አቁመ እኔም ከጎኗ አቁሜ በተለይ ከሚላት ነገር ትንሽ የወንድምና ነገር ምን እንድራት አለ ማን ትዳር ሂዳለ
አይ ከጎኗ ቆመን ስላልከኝ ነው።